ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። እሁድ መጋቢት 28 በእኛ ሰዓት አቆጣጠር 10 ሰዓት ላይ ሊቨርፑል ከፉልሃም የሚያደርጉት የእንግሊዝ ፕሪሚየር ሊግ 31ኛ ሳምንት መርሃ ግብር አለ። ከዛ ጨዋታ በፊት እንግዲህ አሰልጣኝ አርነ ስሎት ዛሬ ከጋዜጠኞች ጋር ቆይታ አድርገው ነበር። በዛ ቆይታቸውም እንግዲህ የተለያዩ ጥያቄዎችን ተጠይቋል። ለነዛም ጥያቄዎች እንግዲህ ምላሽ ሰጥተዋል። ምን ተጠየቁ፣ ምንስ መለሱ የሚለውን ነገር ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ደግሞ ደውሏን በመጫን ሁልጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን፣ ዘገባዎችን ይዤ ስመጣ ወደ እናንተ እንዲደርስ ማድረግ ትችላላችሁ። አሁን በቀጥታ እንግዲህ ወደ ጋዜጣዊ መግለጫው እንገባለን። በመጀመሪያም የተጠየቁት እንግዲህ ሊቨርፑል ከኤቨርተን ጋር ባደረጉት ጨዋታ እንግዲህ ታርኮስኪ ማካሊስተር ላይ ፋውል ሰልቶ ነበርና ያ ፋውል እንግዲህ ቀይ ካርድ ያሰጠው ነበር ተብሎ ነበርና ይህንንም ነገር እንግዲህ ፒጄ ሞይል አምኗል። ታርኮስኪም እንግዲህ በቀይ ካርድ ከሜዳ መውጣት ነበረበት ብለዋልና በዚህ ዙሪያ ምንድነው ያለው አስተያየት ተብሎ ተጠይቀው ነበረ። በተጨማሪም ደግሞ እንደዚህ የቫር ውሳኔዎች ወጥ አለመሆን ምን ያህል ተጽዕኖ አለው ተብሎ ተጠይቀው ነበረ። እሳቸውም በምላሻቸው ምንድነው ያሉት ጥሩ ነገሩ ምንድነው ስህተታቸውን ማመናቸውን፣ ምክንያቱም በጨዋታ ላይ እንግዲህ የተለያዩ ስህተቶች ሊፈጠሩ ይችላሉና ያ ነገር ስህተት ነው ብለው አምነው መቀበላቸው እንግዲህ በጣም ጥሩ ነገር ነው። ከጨዋታው በኋላ እንግዲህ የሰጡት አስተያየት ነበረ። ሁሉም ሰው እንግዲህ በተለይ ፐንዴቶችን ራሱ ካየናቸው ሊቨርፑልን የሚጠሉ ፐንዴቶች ራሱ ያ ቀይ ካርድ ያሰጠው ነበረ ብለው አምኖ ነበርና ያ ነገር እንግዲህ ስህተት ተፈጥሮበታል። ነገር ግን ያንን ስህተት ማመናቸው እንግዲህ በጣም ጥሩ ነገር ነው ብሏል። ከዚህ በኋላ እንግዲህ እዛ ላይ ትኩረት አናደርግም፣ ትኩረታችን የሚሆነው ፉልሃም ጨዋታ ላይ ነው ብለዋል። በመቀጠልም የተጠየቁት ደግሞ በጎሉ ዙሪያ ነበር። አንዳንድ ሰዎች እንግዲህ ኦፍሳይድ ነው የሚሉ አሉ። ነገር ግን ደግሞ ቫር አልሻረው፣ ምክንያቱም እንግዲህ ህጉን የተከተለና በዚህ ዙሪያ ያሉት አስተያየት ምንድነው ተብሎ ተጠይቆ ነበረ። አው ህጉን የተከተለ ነው። እንደዚህ አይነት ነገር እንግዲህ እኔ ላይም አጋጥሞኝ ነበር። በፌኖርድ ያለው እንግዲህ ከአትሌቲኮ ማድሪድ ጋር ስንጫወት እንደዚህ አይነት ተመሳሳይ ነገር ነበር ያጋጠመኝ። ከዛ ለመስመር ዳኛው እንግዲህ ኦፍሳይድ ነው ብዬው ነበር። ነገር ግን ቫር አይቶት ማለት ነው ኦፍሳይድ አይደለም ብሏል። ምክንያቱም እንግዲህ ኳሱን ስላልተጫወተው ማለት ነውና ይህ ህጉን መተግበር ነው። ነገር ግን ህጉን አልወደውም፣ ለኛ ግን ትናንትና ጠቅሞናል ብለዋል። በመቀጠልም የተጠየቁት ደግሞ ምንድነው ዋንጫውን ለማሸነፍ ምን ያህል ቀርበናል ብላችሁ ታስባላችሁ? ከዚህ በኋላ እንግዲህ እንደ ሀሳብ ከሆነ 13 ነጥብ ብቻ ነው የሚያስፈልጋችሁ ከቀሪው ነውና ምናልባትም እንግዲህ ከሚመጣባችሁ ተደራራቢ ተከታታይ ጨዋታዎች አሉ ከቶተናም፣ ቼልሲ፣ አርሰናልና ከዛ በፊትም እንግዲህ ልታነሱ የምችሉበት ቻንስ አለና በዚህ ላይ ያሉት አስተያየት ምንድነው ተብሎ ተጠይቀው ነበረ። እሳቸው በምላሻቸው ምንድነው ያሉት እንደ ሀሳብ ደረጃ ልክ ነህ፣ ነገር ግን ደግሞ ከኤቨርተን ጋር ያደረግነው ጨዋታ ምን ያህል ከባድ እንደሆነ ፕሪሚየር ሊጉን ማሸነፍ ተመልክተንበታል። በጣም ጠንካራ ቲም ናቸው። በዚህ እንኳን ዴቪድ ሞይስ መሞገስ ይገባቸዋል። ለነሱ የሚመቻቸውን አይነት አጮት ይዘው ገብቷልና ለኛ በጣም አስቸግረውብን ነበረ። በተለይ ደግሞ ያለፉትን 9 ጨዋታዎች እንግዲህ ምንም አይነት ሽንፈት አላስተናገዱም እና እኛ ግን አሸንፈናቸዋል። በጣም ደስተኛ ነን። ነገር ግን ደግሞ ከዚህ በኋላም እንግዲህ በጣም ጠንካራ የሚባሉ ጨዋታዎች አሉብን። ይህ ፕሪሚየር ሊግ ነው። እያንዳንዱ ጨዋታ በጣም ከባድ ጨዋታ ነው። ቀጣይም አሁን ከፉልሃም ጋር ነው የምንገናኘው። ፉልሃም ደግሞ ዘንድሮ በፕሪሚየር ሊጉ በጣም ጥሩ የሚባል ጊዜን እያሳለፉ ነው የሚገኙትና ያም ጨዋታ ደግሞ በጣም ከባድ ነው የሚሆነውና ፕሪሚየር ሊጉንም ለማሸነፍ እንግዲህ እያንዳንዱ ጨዋታ ማሸነፍ መቻል አለብን። የቀጣዩንም ጨዋታ ላይም እንግዲህ በጣም ምርጥ ሆነ መቅረብ መቻል አለብን። ልክ እንደ ኤቨርተኑ ጨዋታ እንግዲህ ምርጥ ብቃታችንን ማሳየት መቻል አለብን ጨዋታውን ለማሸነፍ ብለዋል። በቀጣይነትም የተጠየቁት ደግሞ ምንድነው አሊሰን ቤከር ምን ላይ ነው የሚገኘው፣ እንደዚሁም ከርቲስ ጆንስ እስከ መቼ ድረስ ነው በዚህ ቦታ ላይ ሊጫወት የሚችለው ተብለው ተጠይቀው ነበረ። እሳቸው በምላሻቸው ምንድነው ያሉት አሊሰን ቤከር እንግዲህ እያንዳንዱን ነገር ቼክ ማድረግ ስላለብን ነው በዛሬው ጨዋታ ላይ ያልገባው። እንደሚታወቀው እንግዲህ በከንከሽን ምክንያት ነው ጨዋታዎች እያመለጡት ያሉትና ወደ ጨዋታ እንዲመለስ ከተፈለገ ደግሞ እያንዳንዱ ክራይቴሪያ ማሟላት መቻል አለበት። የዛንን ልክ እንዳሟላ ግን ወደ ጨዋታ የሚመለስ ይሆናል። የከርቲስ ጆንስን በተመለከተ ደግሞ ከርቲስ ጆንስ እንግዲህ በዛ ቦታ ላይ የሚጫወቱ እዛ ቦታ ላይ ሌሎች ተጫዋቾች ስለተጎዱብን ነው። ትሬንት አሌክሳንደር አርኖልድና ጎሜዝ እንግዲህ ለቀጣይ ሳምንትም ወደ ጨዋታ አይመለሱም። ብራድሊ ደግሞ ወደ ቀጣይ ጨዋታ እንግዲህ ይደርሳል አይደርስም የሚለውን ነገር መመልከት መቻል አለብን። ለቀጣይ ጨዋታ እስከ ስኳዱ ጋር አብሮ ይሄዳሉ የሚለው ነገር ትልቅ ጥያቄ ነው። ያንዳንዷን ነገር እንግዲህ መከታተል መቻል አለብን። ከርቲስ ጆንስም እንግዲህ በዛ ቦታ ላይ ትናንትና ከኤቨርተን ጋር በጣም ጥሩ የሚባል ጨዋታን ማድረግ ችሏል። ነገር ግን እዛ ቦታ ላይ እንግዲህ እሱ ብቻ አይደለም ያለን፣ ኳንዛም እዛ ቦታ ላይ ጥሩ የሚባል እንቅስቃሴን ማድረግ ችሏልና እያንዳንዱ ጨዋታ እንግዲህ ከተጋጣሚው ቡድን ጋር አይተን ነው የምንወስነው። እንደዚሁም ደግሞ ተጫዋቾችስ ተመልሷል አልተመለሱም የሚለውን ነገር አይተን ነው የምንወስነውና ቀጣይ ጨዋታ ማን እዛ ቦታ ላይ ይሰለፋል የሚለውን ነገር እንግዲህ እስካሁን ድረስ ገና አላወቅንም። ጨዋታው ልክ ሲደርስ የምንወስነው ነገር ነው ብለዋል። በመቀጠልም የተጠየቁት ደግሞ በፉልሃም ዙሪያ ነው። የመጀመሪያው ዙር ጨዋታ ላይ እንግዲህ በጣም አስቸግሯችሁ ነበር በአንፊልድ በተደረገው ጨዋታና ከዛ ጨዋታ ምን የምታስታውሱት ነገር አለ? በተለይ ደግሞ የፉልሃምን ጥንካሬን የሚያሳይ ነገር ተብሎ ተጠይቀው ነበረ። እሳቸውም
በምላሻቸው ምንድነው ያሉት? በዛ ጨዋታ ላይ እንግዲህ ማስታውሰው ነገር ምንድነው እኛ ቀይ ካርድ አይተናል። እነሱም ግን በመጀመሪያው ግማሽ ላይ እንግዲህ ቀይ ካርድ ማየት ነበረባቸው፣ ነገር ግን አልተሰጣቸውም። በተጨማሪም ደግሞ የማስታውሰው ነገር ምንድነው በ10 ተጫዋች እንግዲህ ድንቅ የሚባልን ጨዋታን ማድረግ ችለናልና በዛ በነበረን ጨዋታ እንግዲህ ያሳየነውን ብቃት አሁን ላይ በ11 ተጫዋቾች ብናሳይ ምናልባትም ለእኛ ጥሩ የሚባልን ጊዜ ልናሳልፍ እንችላለን። ነገር ግን ደግሞ ከቀይ ካርዱ በፊት ራሱ የመጀመሪያዎቹን 10-15 ደቂቃ ደግሞ ሙሉ 11 ለ11 ሆነን ራሱ ምርጥ የሚባልን ጊዜን ማሳለፍ ችሏል። ጥሩ የሚባልን ጅማሩ መጀመር ችሏልና ከፉልሃም ጋር የምናደርገው ጨዋታ እንግዲህ በጣም ከባድ ጨዋታ እንደሚሆን እንግዲህ መገመት አይከብድም። በእርግጥ በዛ ጨዋታ ላይ እንግዲህ በጣም ጥሩ የሚባል ቻንሶችን ማግኘት ችለን ነበር። በተለይ ደግሞ የመጨረሻዎቹ ደቂቃዎች አካባቢ እንግዲህ ጥሩ የሚባሉ ሙከራዎችን ማድረግ ችለን ነበር። እንደዚሁም ቨርጅል ቫን ዳይክ ራሱ ጨዋታውን የምናሸንፍበትን ቻንስ አግኝቶ ነበር፣ ነገር ግን አልተጠቀመበትም እንጂ። ነገር ግን በአጠቃላይ ግን ፉልሃሞች በጣም ጠንካራ ቲም እንደሆኑ ግን እናስታውሳለን ከመጀመሪያው ዙር ጨዋታ። ዘንድሮ እንግዲህ ጥሩ የሚባል ግስጋሴ ላይ ነው የሚገኙትና ከባድ ጨዋታ እንደሚሆን ግን መገመት አይከብድም ብለዋል። በመቀጠልም የተጠየቁት ደግሞ ቅድም እንግዲህ የሰጡት አስተያየት ነበረ። ምንድነው ያሉት? ስለ ዋንጫው አናስብም ብለው ነበርና ይህንን የማታስቡበት ምክንያት ሁሌም ትኩረታችሁ ቀጣይ ጨዋታ ላይ ብቻ ስለሆነ ዋን ጌም አት ታይም የሚለውን ሜንታሊቲ ስለያዛችሁ ነው ወይ ተብለው ተጠይቀው ነበረ። እሳቸውም በምላሻቸው ምንድነው ያሉት? አዎ ሁሌም ትኩረት ማድረግ ያለብን አንድን ጨዋታ ብቻ ነው፣ ቀጣዩን ጨዋታ ብቻ ላይ ነው ትኩረት ማድረግ ያለብን። ምክንያቱም እንግዲህ እስካሁን ድረስ እንግዲህ በፕሪሚየር ሊጉ 30 ጨዋታዎችን መጫወት ችለናል። ከነዚህ 30 ጨዋታዎች እንግዲህ ምናልባት 1-2-3 ጨዋታዎች ብቻ ናቸው ኮንፈርተብል ሆነን መጫወት የቻልነው። በሰፊ የግብ ልዩነት መምራት ችለን የመጨረሻዎቹን 15 ደቂቃ እንግዲህ ማሸነፋችንን ያረጋገጥንባቸው ጨዋታዎች ማለት ነው። አብዛኞቹ ጨዋታዎች ግን እስከ መጨረሻው ድረስ እንግዲህ መፋለም መቻል ነበረብንና በዚህም እንግዲህ ተጫዋቾችን በጣም አድንቃቸዋለሁ። ምክንያቱም እንግዲህ እንደዚህ ተፋልመን መተን እንግዲህ በዚህ የ12 ነጥብ ልዩነት ከተከታዩ ጋር ማድረግ መቻላችን እንግዲህ ተጫዋቾችን በደንብ ማድነቅ መቻል አለብን። አብዛኞቹን ጨዋታዎች እንግዲህ መፋለም ነበረብን፣ እስከ መጨረሻው ድረስ ጥረት ማድረግ ነበረብንና ለዛም ነው እንግዲህ እያንዳንዱ ጨዋታ በትኩረት መውሰድ ያለብን፣ ምክንያቱም በጣም ከባድ ሊግ ስለሆነና ጨዋታን በጨዋታ ነው መሄድ ያለብን ብለዋል። በመቀጠልም የተጠየቁት ደግሞ በዲያጎ ጆታ ዙሪያ ነው። ዲያጎ ጆታ እንግዲህ ከኤቨርተን ጋር በተደረገው ጨዋታ ጎል ማስቆጠር ችሏል። እንደዚሁም ከፉልሃም ጋር የመጀመሪያው ዙር ጨዋታ ላይ ራሱ ጎል ማስቆጠር ችሏልና ምን ያህል አስደናቂ ተጫዋችና ምን ያህልስ በጣም ጠቃሚ ተጫዋች ነው ለቡድናችሁ። በእርግጥ ዘንድሮ ጉዳት አጋጥሞታል፣ ነገር ግን ደግሞ ከጉዳት ንጹህ በሆነበት ሰዓት እንግዲህ ውሳኔዎችን ለመወሰን በጣም ፈጣን ነው። እንደዚሁም ደግሞ ረጋ ብሎ ሲወሰን ራሱ በጣም ድንቅ የሚባል ጎል አስቆጣሪ ነውና በዚህ ዙሪያ ያላችሁ አስተያየት ምንድነው ተብለው ተጠይቀው ነበረ። እሳቸውም በምላሻቸው ምንድነው ያሉት? የጆታ ኳሊቲና ከሌላው ተጫዋች ለየት የሚያደርገው ይሄ ነው። ምክንያቱም እንግዲህ ሌሎች ተጫዋቾች እንግዲህ ጎል የሚያስቆጥርበት ሁኔታ ላይ ሲሆኑ እርግጠኛ ጎል ለማስቆጠር ሲቀርቡ እንግዲህ በጣም ግራ ሲጋቡ ተመልክተናል። ነገር ግን ጆታ ግን በዛ ሰዓትም ቢሆን የተረጋጋ ነውና በተቃራኒ ቦታ በረኛ በወደቀበት ተቃራኒ ቦታ ነው ጎሎችን እየመታ የሚያስቆጥረውና በዚህም እንግዲህ ድንቅ የሚባል ተጫዋች ነው። እንግዲህ በጣም ናፍቀነው ነበር። በዘንድሮ ሲዝን እንግዲህ በጣም ጥሩ በሚባል ሁኔታ ነበረ ጨዋታን መጀመር የቻለው፣ ጥሩ የሚባል እንቅስቃሴን እያደረገ ነበረ። ነገር ግን ደግሞ በጉዳት ምክንያት ለ3 ወር ርቋል። ከዛ በኋላም ደግሞ ጎል ለማስቆጠር እንግዲህ ወደ 2 ወር የሚጠጋ ጊዜ ፈጅቶበታልና ከጉዳት ስትመለስ እንግዲህ ቶሎ ወደ ብቃት አትመጣምና ያ ነገር እንግዲህ ትንሽ ጎድቶ ነበር። አሁን ግን ጎል አስቆጥሮ ከዚህም በኋላም እንግዲህ በዚህ ሁኔታ ይቀጥላል ብለን ተስፋ እናደርጋለን። ነገር ግን ይህ ነገር እሱ ላይ ብቻ አይደለም የሚያጋጥሙ፣ ሁሉም ተጫዋቾች እንግዲህ ከጉዳት ሲመለሱ ወደ ብቃታቸው ለመመለስ ትንሽ ጊዜ ይፈልጋሉና እናም በፕሪሚየር ሊግ ላይ ደግሞ ሁልጊዜ ምርጥ ሆነ መገኘት መቻል አለብንና ያንን ነገር ለማድረግ ደግሞ ተደጋጋሚ ጨዋታዎችን መጫወት መቻል አለብን። ምክንያቱም በዚህ ፕሪሚየር ሊግ ላይ እንግዲህ ጨዋታዎችን ለማሸነፍ ከፈለግ ሁልጊዜ ምርጥ ሆነ መገኘት መቻል አለብን። እሱም እንግዲህ ከዚህ በኋላ እንደዚሁ በምርጥ ብቃቱ ይቀጥላል ብለን ተስፋ እናደርጋለን ብሏል። በቀጣይም የተጠየቁት ጥያቄ ደግሞ ምንድነው? ከዚህ በኋላ እንግዲህ በተከታታይ የምታገኟቸው ጨዋታዎች እንግዲህ እሁድ የሚደረጉ ጨዋታዎች ናቸው። በመሀል የምታደርጉት ምንም አይነት ጨዋታ የለምና ይህ ነገር ለእናንተ ምን ያህል ይጠቅማል ተብለው ተጠይቀው ነበረ። እሳቸውም በምላሻቸው ምንድነው ያሉት? ያለፉትን ጊዜያቶች እንግዲህ ከተመለከትን በየ3 ቀኑ እየተጫወትን እንግዲህ ምርጥ የሚባልን ጊዜን ማሳለፍ ችለናል። ጨዋታዎችን እያሸነፍን ነበርና ምናልባት እንግዲህ ይህ ረፍት መኖሩ ዲስአድቫንቴጅ ሊሆን ይችላል። ነገር ግን ደግሞ ከዚህ በፊትም እንግዲህ የተጫወት ነው በመሀል አንድ ሳምንት ረፍት ኖሮም የተጫወት ነው ጨዋታ አለ። እዛ ላይም እንግዲህ ማሸነፍ እችልናል። ነገር ግን ተጫዋቾቹ እንግዲህ እስካሁን ድረስ ሲዘጋጁ የነበሩት በሳምንት 2 ጨዋታ እንዲጫወቱ ነውና ምናልባት እንግዲህ በሳምንት 1 ጨዋታ ብቻ መጫወት የራሱ ዲስአድቫንቴጅ ሊኖረው ይችላል። ከዚህ በፊት እንግዲህ በሳምንት 2 ጨዋታ ስንጫወት በመሀል ትሬኒንጎቹ የነበሩት ምንድነው ሞመንተማቸውን ለማስቀጠል ስንጠቀምባቸው የነበሩ ናቸው። ከዚህ በኋላ ግን ለሚመጡ ተከታታይ ጨዋታዎች ግን በሳምንት 1 ብቻ ነው የምንጫወተውና ምናልባትም እንግዲህ በትሬኒንግ ላይ ከዚህ በፊት ከምናደርገው የነበረው ትሬኒንግ የበለጠ ትሬኒንግ መስራት መቻል አለብን። የበለጠ መፍጋት መቻል አለብን። ካልሆነ
ካልሆነ ግን የምንቸገር ነው የሚሆነው። በተለይ ደግሞ ያለፉትን ጥቂት ጨዋታዎች እንግዲህ በጣም ከባድ ጨዋታዎች ናቸው የተጫወት ናቸው። እንደዚሁም ከዚህ በኋላ የሚመጡት ጨዋታዎች እንግዲህ በጣም ወሳኝ የሚባሉ ጨዋታዎች ናቸው ለሁሉም ቡድንና ጠንክረን መስራት መቻል አለብን። ከዚህ በፊት ከምንሰራው የበለጠ ትሬኒንግ ላይ እንግዲህ በጣም መፍጋት መቻል አለብን ብለዋል። በመቀጠልም የተጠየቁት ደግሞ በዳኝነት ዙሪያ ነው። በእርግጥ ትናንትና ጨዋታ ላይ እንግዲህ ቀይ ካርድ አልተሰጣቸውም ለኤቨርተኖች። በአጠቃላይ ግን በፕሪሚየር ሊጉ ላይ ያለውን የቫርና የዳኝነትን ሂደት እንዴት ነው የምትመለከቱት ተብለው ተጠይቀው ነበረ። እሳቸው በምላሻቸው ምንድን ነው ያሉት? ስህተቶች ተሰርቷል። ይህ ነገር ግን ሁልጊዜም የሚያጋጥም ነገር ነው። በህይወት እስካለ ድረስ ስህተቶች ያጋጥማል። እኔም ስህተት ሰርቻለሁ፣ ዳኞችም ስህተት ሰርተዋል። ስህተት የማይሰራ ነገር የለም። ያንን ስህተት መቀነስ ያው ሁላችንም እንፈልጋለን። ነገር ግን ደግሞ ማጋጠማቸው አይቀርም። ነገር ግን በዋንጫው ላይ ተጽዕኖ ፈጥሯል ላይ የሚለውን ነገር ግን መጨረሻ ላይ የምንመለከተው ነው፣ ምን ያህል ተጽዕኖ ፈጠሩ የሚለውን ነገር ግን ደግሞ ስህተት የማይሰራ ስለሌለ ይህ የጨዋታው አንድ አካል ስለሆነ እንግዲህ መቀበል መቻል አለብን። ከዛ ውጭ ግን ጥሩ ናቸው ዳኞቹ ብለዋል። በመቀጠልም የተጠየቁት ደግሞ በከርቲስ ጆንስ ዙሪያ ነው። ትናንትና እንግዲህ በተከላካይ መስመር ላይ ነው የተጫወተውና ዘንድሮ እንግዲህ በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። የተለያዩ ቦታ ላይ እየተጫወተ ነው ያለውና እንደ አሰልጣኝ ምን ያህል ይጠቅማል እሱ ብዙ ቦታዎችን መጫወቱ፣ እንደዚሁም ደግሞ እሱም ራሱ የእሱን ብቃት ምን ያህል ያሳያል። የተሰጠውን ቦታ እንግዲህ እሺ ብሎ ተቀብሎ ጥሩ የሚባል እንቅስቃሴን ማድረግ ውስጥ የእሱ ችሎታ ላይ ምንድነው የሚያመለክተው ነገር ተብሎ ተጠይቀው ነበረ። እሳቸውም በምላሻቸው ምንድን ነው ያሉት? ለእኔ በጣም ይጠቅመኛል። ምክንያቱም እንግዲህ ቋሚ ተጫዋቾች የተለያዩ ቦታ ላይ መጫወት ሲችሉ እንግዲህ በጣም ትልቅ ነገር ነው። ሁልጊዜም እንግዲህ ከሪቻርድ ሂው ጋር የምናወራው ነገር ነውና የተለያዩ ተጫዋቾችን ስለ ዘንድሮ ሲዝንም ስለ ቀጣይ ሲዝንም ስናወራ እንግዲህ እንደዚህ አይነት ተጫዋቾች በቡድናችን ውስጥ መኖሩ እንግዲህ በጣም ትልቅ ጠቀሜታ አለውና ከርቲስ ጆንስም እንግዲህ ከነዚህ ተጫዋቾች መካከል አንዱ እሱ ነው። የተለያዩ ቦታዎች ላይ እንግዲህ ብታጫወተውም ደስተኛ ነው የሚሆነው። እንደዚህ አይነት ቻሌንጆችን ፈተናዎችን ይፈልጋል እና ትናንትናም እንግዲህ ለሱ ፈተና ነው የነበረው። ምክንያቱም እዛ ቦታ ላይ የሱ የሚጫወትበት ቦታ አይደለም። ነገር ግን ደግሞ ያንን ነገር በጣም ጥሩ ሁኔታ መወጣት ችሏል። ነገር ግን ደግሞ ሁልጊዜም እንግዲህ ከጥሩ ተጫዋች ወደ ምርጥ ተጫዋች የሚያሳድግ ምንድነው ኮንሲስተንስ ስትሆን ነው። ሁሌም ተመሳሳይ አይነት ችሎታን በየጊዜው እያሳደግ ስትጫወት ነውና አሁን ምናልባት አሁን ለፉልሃሙ ጨዋታ እንግዲህ ባስገባው ከዚህም የበለጠ ወይም ደግሞ የትናንት ነው የሚመሳሰል አይነት ችሎታ ማሳየት መቻል አለበት ብለዋል። ነገር ግን በጣም ምርጥ የሚባል ተጫዋች ነው፣ ሁሉንም ቦታ መጫወት የሚችል ተጫዋች ነው ብለዋል። በመቀጠልም የተጠየቁት ደግሞ በመጀመሪያ ዙር ጨዋታ እንግዲህ የፉልሃሙ ተጫዋች የሆነው ሮቢንሰን በጣም ምርጥ የሚባልን ብቃት ማሳየት ችሏል። በጨዋታው ላይ እንግዲህ 2 አሲስት ማድረግ ችሏል። እንደዚሁም ዳይሬክት የሆነ ሩጫዎችን ሲሮጥ ነበርና በኤቨርተኑ ጨዋታ ላይ እንግዲህ ከርቲስ ጆንስ እንደዚህ አይነት ነገር አልገጠሙምና ለፉልሃሙ ጨዋታ ላይ እዛ ቦታ ላይ የቀኝ ተከላካይ መስመር ላይ ተጫዋች ሲመርጡ ያንን ነገር ያስቡበታል ወይ ተብሎ ተጠይቀው ነበረ። እሳቸው በምላሻቸው ምንድን ነው ያሉት? ሮቢንሰን በጣም አስቸጋሪ የሚባል ተጫዋች ነው። ባለፈው እንግዲህ በጣም ፈተነናል። በዚህ ጨዋታ ላይ እንግዲህ በጣም ይፈተነናል ብለን እንጠብቃለን። ወደፊት በጣም የሚሄድ ተጫዋች ነው። ነገር ግን ደግሞ ወደፊት ለማጥቃት በሚሄድበት ሰዓት ደግሞ ለመሐመድ ሳላ ክፍተት ትቶ ነው የሚሄደውና ያንን ነገር ደግሞ እኛም መጠቀም መቻል አለብን። ፉልሃሞች እንግዲህ ጥሩ የሚባልን ጊዜን እያሳለፉ ነው የሚገኙት። በተለይ ሮቢንሰን ደግሞ ምርጥ የሚባለውን ጊዜን እያሳለፈ ነው የሚገኘው በፉልሃም እና እያንዳንዱ እንግዲህ የራሱ የሆነ ጥንካሬ አለው። ከኤቨርተን ጋር ስንጫወት ራሱ ኤቨርተኖች የያዟቸው የራሳቸው የሆኑ ጥንካሬዎች አሏቸው። የፉልሃም ልክ እንደዛውና እኛም ያንን ጥንካሬያቸውን አይተን ለዛ ጥንካሬ እንግዲህ በደንብ ተዘጋጅተን ነው መቅረብ መቻል አለብንና የአንደኛው የምንዘጋጅበት ነገር ደግሞ የሮቢንሰን ነውና ለዛም እንግዲህ መፍትሄ ይዘን መቅረብ መቻል አለብን ጨዋታውን ለማሸነፍ ብለዋል። በመቀጠል የተጠየቁት ደግሞ ማክሰኞ ዕለት አርሰናሎች ከፉልሃም ጋር መገናኘት ችሏልና ይዞት የገቡትም አሰላለፍ አለ። ቀጣይ ደግሞ ከእናንተ ጋር ነው የሚገናኙት ፉልሃሞችና ምናልባት ከዛ ጨዋታ ላይ እንግዲህ የምትወስዱት ነገር አለ ወይ፣ የምትወስዱት ነጥብ አለ ወይ? እንደዚሁም ደግሞ ከአርሰናል ጋር በሚጫወቱበት ሰዓት እንግዲህ በ3 ተከላካይ ነው የገቡትና እንደዚህ አይነት ተመሳሳይ ነገር ይዘው ይገባሉ ብላችሁ ታስባላችሁ ወይ? ከእናንተ ጋር በሚያደርጉት ጨዋታና የምትወስዱት ነገር ምንድን ነው ተብለው ተጠይቀው ነበረ። እሳቸውም በምላሻቸው ምንድን ነው ያሉት? ለየት ያለ ሁኔታ ነው። እንደዚህ አይነት ነገሮች እንግዲህ ብዙ ጊዜ አያጋጡም። ለዛም ነበር እንግዲህ 4ቱም ቡድኖች በተመሳሳይ ቀን ቢጫወቱ ኖሮ ጥሩ የነበሩት። ለእኛ በእርግጥ ተጨማሪ የረፍት ቀን አለ። ነገር ግን ደግሞ ኤቨርተኖች ጥሩ የሚባል አይደለም። ምክንያቱም እንግዲህ ትናንትና ተጫውቶ ከዛ በኋላ ቅዳሜ ከአርሰናል ጋር መጫወት እንግዲህ ጥሩ የሚባል አይደለም። በእርግጥ በሜዳቸው የሚያደርጉት ጨዋታ ነው እና ደጋፊዎቻቸውም እንግዲህ ትልቅ ነገር መፍጠር የሚችሉ ናቸው። ጨዋታዎችን ኢንፍሉዌንስ ማድረግ የሚችሉ ናቸው እና እኔም ከአርሰናል ከፉላም ጋር ያደረጉትን ጨዋታ እንግዲህ ተመልክቼዋለሁ። ምክንያቱም እንግዲህ ጨዋታው ደስ የሚል የሚስብ አይነት ጨዋታ ነው። በእርግጥ ማንቸስተር ከኖቲንጋም ፎረስት ጋር ያደረጉትንም ጨዋታ ተመልክቼዋለሁና የአርሰናል ከፉላም ጋር ያደረጉትን ጨዋታ ተመልክቻለሁ። የምንወስዳቸውም ነጥቦች አሉ። በዛም መሰረት እንግዲህ ለቀጣይ ጨዋታ እንዘጋጃለን ብለዋል። በመጨረሻም የተጠየቁት ደግሞ ከትናንትና ጨዋታ በኋላ ሁሉም ተጫዋቾች ለቀጣይ ጨዋታ ዝግጁ ናቸው ወይ ተብለው ተጠይቀው ነበረ። እሳቸውም በምላሻቸው ምንድን ነው ያሉት? በእርግጥ ማካሊስተር እንግዲህ ያን የሚያስጠላ ፎል ተሰርቶበት ነበር። ነገር ግን ደግሞ ጨዋታው
ጨዋታውንም ጨርሶ መውጣት ችሏል። ያ ነገር እንግዲህ ጥሩ ነው። ነገር ግን ደግሞ አንዳንድ ጊዜ ፋውል ቢሰራብህም ጨዋታውን የሚያስጨርስ ጊዜ አለ። ስትሯሯጥ እንግዲህ ያ ነገር ብዙም አይሰማህም። ነገር ግን ደግሞ እረፍት አግኝተህ ተኝተህበት ስትነሳ እንግዲህ ያ ፋውሉ ሊሰማህ ይችላል፣ ህመሙ ሊሰማህ ይችላል። ነገር ግን እስካሁን ድረስ ባለው እንግዲህ ምንም አዲስ ነገር የለውም። ሁሉም ጤነኞች ናቸው። ሁሉም ተጫዋቾች ለቀጣይ ጨዋታ ዝግጁ ናቸው፣ የተጫወቱት ተጫዋቾች ማለት ነው ብለዋል። እንግዲህ በአጠቃላይ ከፉልሃም ጨዋታ በፊት በዛ ጨዋታ ዙሪያ የሰጡት አስተያየት ይህን ይመስላል። በዚህ ጋዜጣዊ መግለጫ ዙሪያ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ በሌላ እስከምንገናኝ ድረስ እዚህ ላይ ያበቃው። ቻው።